ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? ወሳኝ መረጃ ይዤላችሁ መጥቻለሁ። መረጃውን ለጓደኞቻችሁ እንድታሰራጩና እንድታደርሱልኝ ስል በአክብሮት ጋብዛለሁ። ሳውዲ አረቢያ ለ6 ወር የሚቆይ የምህረት አዋጅ ማውጣቷን አስታወቀች። በህጋዊ መንገድ ገብታችሁ በተለያየ መንገድ ኢቃማችሁ ለተበላሸባችሁና ግራማ ውስጥ ለገባችሁ ህገወጥ ናችሁ ለምትኖሩ ኢትዮጵያውያን አዲስና ጠቃሚ መረጃ ወጥቷል። እስከ ፍጻሜው ድረስ ተከታተሉ። በህጋዊ መንገድ ገብታችሁ ሳውዲ አረቢያ በተለያየ መንገድ ኢቃማችሁ ለተበላሸባችሁና ህገወጥ ናችሁ ለምትኖሩ ኢትዮጵያውያን ሳውዲ አረቢያ ለ6 ወር የሚቆይ የምህረት አዋጅ ማውጣቷን አስታወቀች። ሳውዲ አረቢያ ለ6 ወር የሚቆይ የምህረት አዋጅ ማስታወቋን ተከትሎም የተለያዩ ኢትዮጵያውያን ግራ የተጋባችሁና የምህረት አዋጁ ስንት ወር ይቆያል እንዲሁም ማን ነው የሚያካትተው? በተለይም በኡምራ የመጡና ኢቃማቸው ያልተሰራላቸው ሳይሰራላቸው ከጠለብ የጠፉ እህቶቻችንን ይጨምራል አይጨምርም የሚል ብዙ ጥያቄዎችን እያቀረባችሁ በመሆኑ ይህ ለጊዜው ያልተገለጸ በመሆኑ ግን በህጋዊ መንገድ ወደ ሳውዲ አረቢያ ገብታችሁ ኢቃማችሁ ለተበላሸባችሁና ግራማ ውስጥ ለገባችሁ ጥሩ ቻንስ በመሆኑ ከፊል እየፈለጋችሁ እንድታስተካክሉና ቻንሱን እንድትጠቀሙ ስንል በአክብሮት እንጋብዛለን። በኢትዮጵያ በህጋዊ መንገድ ገብታችሁ ከጠለብ ኢቃማችሁ ሳይሰራላችሁ ማለትም ከአሰሮቻችሁ የጠፋችሁ ይቻላል አይቻልም የሚለውን እንዲሁም ደግሞ በኡምራ መታችሁ እናንተ ሁለቱ መረጃ እስከሚደርሰን ድረስ በአክብሮት እንድትታገሱና መረጃው በደረሰን ሰዓት እንደምናቀርብላችሁ ቃል እንገባለን። ወደ ሌላ መረጃ አለፍን። ኢትዮጵያ ከአፍሪካ ለሳይበር ጥቃት ቀዳሚ ተጋላጭ ሀገር እንደሆነች ተገለጸ። ኢትዮጵያ ሳይበር ደህንነትን ማህበራዊ የኢትዮጵያ አፍሪካ ለሳይበር ጥቃት ቀዳሚ ተጋላጭ ሀገር መሆኗን አስታውቋል። የማህበሩ መስራችና ፕሬዝዳንት አቶ ብርሃኑ በየነ የሳይበር ጥቃት አድማስ ከጊዜ ወደ ጊዜ እየሰፋ መምጣቱንም ገልጿል። ችግሩ የሀገርና የዓለም አቀፍ ትብብርን የሚሻ አሳሳቢ ጉዳይ ነው ሲሉም ገልጸውታል። ፕሬዝዳንቱ ለኢትዮጵያም ሆነ ለሌሎች ሀገራት የጥቃት መጠን በከፍተኛ ሁኔታ እየጨመረ መምጣቱንም የአቅም ግንባታ ስራዎችን መስራትና ግንዛቤ ማሳደግ እጅግ አስፈላጊ ሆኗል ብለዋል። የሳይበር ጥቃቱን ለመከላከል በባለሙያ የሰለጠነ የሰው ኃይል መፍጠርን ግዴታ ነው ያሉት አቶ ብርሃኑ ተጀመሩም ስራዎችን ቢኖሩም እስካሁን ካለው ስጋትም አንጻር በቂ ናቸው ማለት አይቻልም ሲሉ ጠቁመዋል። ለሳይበር ጥቃቱ መስፋፋት የዲጂታል ቴክኖሎጂ እድገት ዋነኛ ምክንያት መሆኑንም ተጠቅሷል። ፕሬዝዳንቱ በተለይም አርቲፊሻል ኢንተለጀንስ ኤአይ ከፍተኛውን ድርሻ እንደሚይዝም አስረድተዋል። የጥናታዊ መረጃዎች ከሆነም አርቲፊሻል ኢንቴሊጀንስ የሳይበር ጥቃትን ለመከላከል ከሚውለው ይልቅም ለጥቃት አፈጻጸም የሚውልበት አጋጣሚ በአብዛኛው ይበልጣልም ሲል ገልጿል። አሁን ላይም ይህ ቴክኖሎጂ የታገዘ የጥቃት አፈጻጸም 56 በመቶ ያህል ድርሻ እንደሚይዝም ተገልጿል። በቅርቡ በአሜሪካ ዩኒቨርሲቲ የተሰራ ጥናት እንደሚያመለክተው በዓለም በየ39 ሰከንዱ የሳይበር ጥቃት ይፈጸማል ሲሉም ገልጿል። ኢትዮጵያን ተጋላጭነቱን በተመለከተም የዓለም አቀፍ የቴሌኮሚሽን ህብረት አይቲዩ የሚያመጣውን ዓለም አቀፍ የሳይበር ደህንነት ጠቋሚ GIOBAL ባገኘነው መረጃም አስታውቋል። የኢትዮጵያ የሳይበር ደህንነት ማህበር በሀገር ውስጥና በውጭ ሀገር የሚገኙ የዘርፉ ባለሙያዎችን በማቀፍ የዲጂታል ቴክኖሎጂ ተጠቃሚዎችን ንቃተ ህሊናም ለማሳደግ የአቅም ግንባታ ስራዎችን እያከናወነ እንደሚገኝ ፕሬዝዳንቱም አስረድተዋል። ክቡራኖቻችን መረጃውን ያገኘነው ከቦልትና ሚዲያ ነው። ዛሬ ያዝንላችሁ መረጃ እስካሁን ይመስል ነበር። በሌላ መረጃ እስከምንገናኝ መልካም ቆይታ